በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርኀ ሚያዝያ 3 አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስ ሚያዝያ 3 በዚች ቀን የኢየሩሳሌም ኤጲስቆጶስ የከበረ አባት አባ ዮሐንስ አረፈ። የዚህ ቅዱስ ወላጆቹ የኦሪት ምሁራን የሆኑ አዋቂዎች ነበሩ። የኦሪትን ሕግ ትምህርቶችንም ያስተማሩ ታሳደጉት። ክርስቲያኖችን በጸና ልቡና የሚከራከራቸውና የሚጣላቸው ነበር። መጻሕፍትን አዘውትሮ ከመመርመሩ የተነሳ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ዓለም እንደመጣና ሰውም እንደሆነ በሞቱም ዓለምን እንዳዳነ አመነ። እርሱም የባሕሪ አምላክ እንደሆነ አምኖ በኢየሩሳሌም ኤጲስቆጶስ በአባ ዮስጦስ እጅ ተጠመቀ፣ ድቁና ሾመው። ከዚያም በኢየሩሳሌም ሀገር ኤጲስቆጶስነት ለመሾም እስኪገባው ድረስ በበጎ ሥራና በእውቀት አደገ። ኤልያስ የሚባለው እንድርያኖስም በነገሠ ጊዜ ከኢየሩሳሌም ሀገር የፈረሰውን ሕንፃ ሁሉ እንዲያነጹና በስሙ ኤልያስ ተብሎ እንዲጠራ አዘዘ። ከዚህ በአይሁድ ምኵራብ ደጃፍ ላይ ታላቅ ግንብ ሠሩ። ከከበረ ድንጋይ ሰሌዳ ሰርቶ በላይም ስሙንም ኤልያስን ጽፎ በመግቢያው አኖረው። በዘመኑ ኢየሩሳሌም አሕዛብና አይሁድን ተመላች፣ ሰለጠኑባትም። ክርስቲያኖችም ሊጸልዩ ወደ ጎልጎታ ሲመጡ ባዩአቸው ጊዜ አሕዛብ ይከለክሏቸው ነበር። በዚያም ዝሁራ በሚባል ኮከብ ስም መስጊድ ሰርተው ነበርና ስለዚህ ክርስቲያኖችን በዚያ እንዳያልፉ ይከለክሏቸው ነበር። በዚህ አባት ላይ ከአሕዛብ ታላቅ መከራና በምድር ላይም ጎትተውታልና አጎሳቅለውታልና እርሱም ነፍሱን ወደ እርሱ ይቀበል ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነው። ጌታም ልመናውን ሰምቶ በሰላም አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። አባ ሚካኤል ዘእስክንድርያ። በዚችም ቀን ደግሞ የከበረ አባት በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 71ኛ የሆነ አባ ሚካኤል አረፈ። ይህ አባት ከታናሽነቱ ጀምሮ የምንኩስናን ልብስ ሊለብስ ወደደ። በአስቄጥስ ገዳም በአባ መቃርስ ቤተ ክርስቲያን መነኩሶ እስከ ሸመገለ ድረስ በዚያ ኖረ። በብዙ መነኮሳትም ላይ አበምኔት ሆኖ ተሾመ። በዘመኑ ሁሉ መልካም ተጋድሎ በመጋደል እግዚአብሔርን ደስ አሰኘው። በወንጌላዊ ማርቆስ ወንበር ላይ ሊቀ ጵጵስና ለመሾም እስኪገባው ድረስ ፍጹም ተጋድሎ በመጋደል ደከመ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ገብርኤል ባረፈ ጊዜ የወንጌላዊ ማርቆስ ወንበር ያለ ሊቀ ጳጳሳት 4 ወር ኖረች። ለዚያች ሹመት የሚሻል ሲመረመሩና ሲመርጡ ብዙ ደከሙ። ከብዙ ድካምም በኋላ 3 የገዳም ሰዎችን መርጠው ስማቸውን በ3 ክርታስ ጻፉ። የክብር ባለቤት የጌታችንን ኢየሱስ ክርስቶስንም ስም በአንዲት ክርታስ ጽፈው እያንዳንዳቸውን አሽገው በመሠዊያው ውስጥ አኖሯቸው። ቸር ጠባቂ ይሾምላቸው ዘንድ ኤጲስቆጶሳቱና ካህናቱ እስከ 3 ቀን እየጸለዩና እየቀደሱ እግዚአብሔርን በመማለድ ኖሩ። ከ3 ቀኖች በኋላ አንድ ታናሽ ብላቴና ጠርተው ከእነዚህ ከ3ቱ ስሞች አንዱን አንስተህ ስጠን አሉት። ያም ብላቴና የዚህን አባት የአባ ሚካኤል ስም ያለበትን ያንን ክርታስ አወጣ። ሁሉም እግዚአብሔር እንደመረጠው አውቀው ይገባዋል እያሉ ሊቀ ጵጵስና ሾሙት። እርሱም በሹመቱ ላይ ሆኖ እንደሚገባ በመልካም አመራር ስራውን መራ። የሚጽፍለትም ጸሐፊ መረጡለት። ስለ ምዕመናን አጠባበቅና ስለ ማስተማር ወደ ሀገሮች ሁሉና ወደ ኤጲስቆጶሳቱ መልእክትን ይልክ ነበር። በእርሱም ከኃጢአታቸው ተመልሰው ንስሐ እንዲገቡ ሕዝቡን ይመክራቸውና ይገሥጻቸው ነበር፣ እግዚአብሔርን ይፈሩት ዘንድ። ንጹሐ ነፍስ ንጹሐ ልቡና ያለው ሆነ። የዚህን ዓለም ጣዕም ያለውን ምግብ አይሻም አይመኝም።
ክብሩንም ቢሆን ወይም ጥሪቱን ድሆችና ችግረኞችን አስበው ይመጸውታቸው ነበር እንጂ ከእነርሱ የሚተርፈውን ለቤተ ክርስቲያን ማሰሪያ ያደርግ ነበር። ይሄ አባት ሙሉ ዓመት አልኖረም፣ ከዚያ የሚያንስ ነው እንጂ በሰላም በፍቅርም አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ቅዱስ መርቀ ጻድቅ። በዚህች ቀን ዳግመኛ ክርስቲያናዊ ነጋዴ መርቀ አረፈ። ይህም ቅዱስ ከአንጾኪያ ሰዎች ወገን ነው። ጉዝፋርም ጣዖት የሚያመልክ ከሃዲ ነው። ከሃይማኖት በቀር በምን አይለያዩም። ከዕለታት በአንዲቱ መርቀና ጉዝፋር ነበግድውድ ወደሚባል ሀገር ለንግድ ሄደው ሰው በሌለበት በበረሃ ውስጥ 5 ቀን ተጓዙ። ክርስቲያናዊ መርቀም ባለጸጋ ነው። ከእርሱ ጋር 40 ልጥረ ወርቅ ነበረ። በጎዳና በጉዞ ላይም እያሉ ለሞት የሚያደርስ ደዌን መርቀ ታመመ። ከዚያም ራሱን አጽናንቶ እንዲህ ብሎ ጻፈ። ከባሪያህ ልጅ ከባሪያህ መርቀ ለእኔ ያለ በጥቁር በቅሎ የተጫነ 40 ልጥር ወርቅ ላንተ ይሁን። ጌታዬ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ ክብር ባለቤት ሆይ ስለ በደሌ ይቅር ብለኸኝ መንግሥተ ሰማያትን ትሰጠኝ ዘንድ ለልጆቼ ለሚስቴም ወይም ለዘመዶቼ አሁን ብያለሁ። ይህችን ደብዳቤ ጠቅልሎ ወዳጁ ጉዝፋርን ጠራው፣ የሚለውን ሁሉ ያደርግለት ዘንድ አማለው። ከዚህም በሚሞትበት ጊዜ አትንቀኝ፣ ግን ይህን 40 ልጥረ ወርቅ እንደተጫነ ከበቅሎው ጋር ወስደህ የክብር ባለቤት ለሆነ ለሕያው እግዚአብሔር ልጅ ለጌታዬ ኢየሱስ ክርስቶስ በእጁ ስጠው። ለልጆቼ እንዳትሰጥ፣ ከእርሱ በቀር ለማንም ቢሆን አትስጥ አለው። ጉዝፋርም እንዲህ ብሎ መለሰለት፣ አንተ ራስህ ሞቶ ተነስቶ ወደ ሰማይ ወጣ የምትል አይደለምን? እኔ ወደ ሰማይ ወጥቼ ልሰጠው እችላለሁን? መርቀም እንዲህ አለው፣ ወደ ቤተ ክርስቲያን ሂድ፣ ራሱ ወደ አንተ ይመጣል፣ እጅ በእጅ ስጠው። ከዚህ በኋላ መርቀ ለመሞት ሲቃረብ ራቅ ብሎ በመቀመጥ ጉዝፋር መሞቱን ይጠብቅ ነበር። ወደ እርሱም መላእክት የብርሃን ልብስ ይዘው ሲወርዱ አየ። ከእርሳቸውም ጋር ጻድቃን ሰማዕታት አሉ። ዳዊትም በመሰንቆ ያመሰግን ነበር። መንፈስ ቅዱስም በርግብ አምሳል ወርዶ በሥጋው ላይ 3 ጊዜ ዞረ። ያን ጊዜ የመርቀ ነፍስ ከሥጋው ተለይታ ወደ ሰማይ እንዲህ ባለ ሁኔታ አረገች። 2 አንበሶችም መጡ፣ ምድሩንም ቆፍረው ቀበሩት። ጉዝፋርም ተነሳ፣ የመርቀንም ወርቅ ጭኖ ስላየው ሁሉ እያደነቀ ሄደ። አንጾኪያም በደረሰ ጊዜ የቤተ ክርስቲያኑን አስተዳዳሪ ቀሲስ ታዲዮስን አግኝቶ መርቀ እንዳለው ነገረው። ቀሲስ ታዲዮስም ሊረከበው ወደ ጉዝፋር ሄደ። ግን የክብር ባለቤት ከሆነ ከጌታ ኢየሱስ ክርስቶስ በቀር ለማንም አልሰጥም፣ ወዳጄ መርቀ እንዳማለኝ እጅ በእጅ ይሰጠዋለሁ እንጂ ብሎ ከለከለው። ከዚህ ሂዶ ወደ ቤተ ክርስቲያኑ ቅጽር ግቢ ገባ። ቀሲስ ታዲዮስም ደጁን ከፈተለት። የተጫነውንም ወርቅ አውርዶ በፊቱ አኑሮ በዚያ ቆመ። ከሌሊቱ እኩሌታ ላይ እንደ ነጎድጓድ ድምፅ ያለ በቤተ ክርስቲያን ውስጥ ሰማ። ታላቅ ብርሃንም ወጣ። ጌታችንም ከሰማይ ወርዶ በመሠዊያው ላይ ተቀመጠ። መላእክትም ከእርሱ ጋር አሉ። ከመላእክትም አንዱ ከሃዲ ጉዝፋር ከዚህ ለምን ቆምክ አለው። እርሱም ወዳጁ መርቀ ለክብር ባለቤት ለጌታ ኢየሱስ ክርስቶስ እንጂ ለሌላ እንዳይሰጥ ብሎ እንደማለ ነገረው። መልአኩም የክብር ባለቤት የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ይህ ነውና ና ስገድ አለው። ጉዝፋርም ሰገደ፣ ደብዳቤውንም ሰጠው። የተንቀጠቀጠም የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሆይ አመንኩብህ አለ። ጌታም ያንን ወርቅ ይመዝኑት ዘንድ አዘዘ። 40 ልጥርም ሆነ። ጉዝፋርንም ከቀሲስ ታዲዮስ ዘንድ እንዲጠመቅ አዘዘው። ከቤተሰቡ ሁሉ ጋር ተጠመቀ። የተጠመቁትም 75 ነፍስ ሆኑ።
ኃጢአተኛውን በንስሐ ተመልሶ መዳኑን እንጂ መሞቱን ለማይወድ ቸር ይቅር ባይና ሰውን ለሚወድ እግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሚያዝያ 3 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ መርቀ ጻድቅ ክርስቲያናዊ ነጋዴ፣ ቅዱስ ዮሐንስ ዘኢየሩሳሌም፣ አባ ሚካኤል ዘእስክንድርያ። እግዚአብሔር በእግር የሚራመዱ በክንፍ የሚበሩና በልብ የሚሳቡ በየብስ የሚኖሩ ፍጥረታትን ፈጠረ። ወርኃዊ በዓላት፦ በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ቅዱሳን ኢያቄምና ወሐና፣ ቅዱሳን ሊቃነ ካህናት አበው ዘካርያስና ስምዖን፣ አባ ሊባኖስ ዘመጣህ፣ አቡነ ዜና ማርቆስ፣ አቡነ መድኃኒነ እግዚእ ዘደብረ በንኮል። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አበርተው በዕንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅተው ብራና ደምጠው የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየን።